ሳውዲ አረቢያ ለመጀመሪያ ጊዜ ኢራንን መደብደቧ ተገለጸ። ሳውዲ ስለፈጸመችው ኢራንም ስለተፈጸመባት ድብደባ ከሁለቱም ሀገራት እስካሁን የተባለ ነገር የለም። ኢራን አጸፋዊ እርምጃ በሳውዲ አረቢያ ላይ እንደምትፈጽም እየተጠበቀ ነው። የመካከለኛው ምስራቅ ጦርነት ዳግም ማገርሸቱ እየተነገረ ነው። ይህም ዓለምን እያስጨነቀ እንደሆነ ነው የሚነገረው። በርካታ ሰበር ዜናዎች ተሰምተዋል። በአቤር የመረጃ ሰዓት መደመጣቸውን ይቀጥላሉ። አብራችሁን ቆዩም። ሳውዲ አረቢያ በኢራን ግዛት ላይ ሚስጥራዊ የአየር ድብደባ መፈጸሟ ተገለጸ። ሳውዲ አረቢያ ለመጀመሪያ ጊዜ በኢራን ግዛት ላይ ቀጥተኛ ወታደራዊ ጥቃት መፈጸሟን የምዕራባውያንና የኢራን ባለስልጣናት መግለጻቸውን ሮይተርስ ዘግቧል። ሳውዲ አረቢያ ይህንን እርምጃ የወሰደችው በመካከለኛው ምስራቅ እየተካሄደ ያለውን ጦርነት ተከትሎ በግዛቷ ላይ ለደረሱት ጥቃቶች ምላሽ ለመስጠት መሆኑ ተመላክቷል። በጥብቅ ሚስጥር የተያዙት እነዚህ ጥቃቶች የተፈጸሙት ባለፈው መጋቢት ወር መጨረሻ ሲሆን ጥቃቶቹ የተሰነዘሩት በሳውዲ አረቢያ አየር ኃይል አማካኝነት ነው። የሳውዲ መንግስት በታሪኩ ለመጀመሪያ ጊዜ በዋነኛ ቀጠናዊ ተቀናቃኙ ኢራን ምድር ላይ በቀጥታ የፈጸመው ወታደራዊ እርምጃ መሆኑ ተነግሯል። የአየር ጥቃቶቹ የተፈጸሙባቸው ትክክለኛ የኢራን ግዛቶችና ኢላማ የተደረጉ ስፍራዎች እስካሁን በግልጽ አልታወቁም። የሳውዲ አረቢያ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን ጥቃቱን መፈጸሙን በቀጥታ ከማረጋገጥ የተቆጠቡ ሲሆን የኢራን የውጭ ጉዳይ ሚኒስቴርም በጉዳዩ ላይ እስካሁን የሰጠው አስተያየት የለም። ኢራንን የተመለከተውን መረጃ ስናይ ደግሞ ኢራን ከፍተኛ የሚሳኤል ክምችት እንዳላት ተነገረም። በቅርቡ የወጡ የአሜሪካ ሚስጥራዊ የስለላ መረጃዎች ኢራን አሁንም ከፍተኛ የሆነ የጦር መሳሪያና የሚሳኤል ክምችት ባለቤት መሆኗን ማረጋገጡ ተነግሯል። መረጃዎቹ ሀገሪቱ አብዛኛውን የጦር መሳሪያ ክምችቷንና ወታደራዊ አቅሟን መልሳ ማደራጀቷን ያጋለጡ ሲሆን ይህ እውነታ የዶናልድ ትራምፕ አስተዳደር የኢራን ጦር ሙሉ በሙሉ ተደምስሷል ሲል ከሚሰጠው ይፋዊ መግለጫ ጋር የሚቃረን ሆኗል። የደህንነት ግምገማው በቁጥር አስደግፎ እንዳቀረበው ኢራን ከቅርብ ጊዜ ጦርነት በፊት ከነበራት አጠቃላይ የሚሳኤል ክምችት ውስጥ 70% ምንም ሳይነካ ጠብቃ ማቆየት ትችላለች። የሳተላይት ምስሎችን ጨምሮ ከተለያዩ የመረጃ ምንጮች የተገኘው ማስረጃ እንደሚያሳየው ኢራን በመላ ሀገሪቱ ከሚገኙት የምድር ውስጥ የሚሳኤል ማከማቻና ማስወንጨፊያ ጣቢያዎች ውስጥ 90% የሚሆኑትን በከፊልም ሆነ ሙሉ በሙሉ መልሳ ወደ ስራ አስገብታለች። ኢራን በስትራቴጂካዊ የሆርሙዝ ወሽመጥ የባህር መስመር አቅራቢያ ከሚገኙ 33 የሚሳኤል ጣቢያዎች ውስጥም በ30ዎቹ ላይ ዳግም ሙሉ ቁጥጥር ማድረግ መቻሏም ተዘግቧል። ከእነዚህ ጣቢያዎች ውስጥ ሙሉ በሙሉ ከጥቅም ውጭ የሆኑት 3ቱ ብቻ ሲሆኑ በቀሪዎቹ ጣቢያዎች ኢራናውያን ተንቀሳቃሽ ማስወንጨፊያዎችን በመጠቀምም ሆነ በቀጥታ ሚሳኤሎችን በማስወንጨፍ በጠባቡ የውሃ መስመር ላይ ለሚያልፉ የአሜሪካ የጦር መርከቦችና የነዳጅ ጫኝ መርከቦች ከፍተኛ ስጋት መደቀናቸውን ፈርስት ፖስት ዘግቧል። በተጨማሪም ኢራን በአሜሪካና እስራኤል በድጋሚ ጥቃት ከደረሰባት 90% ዩራኒየም እንደምታበለጽግ የኢራን ፓርላማ ኮሚሽን ቃል አቀባይ ኢብራሂም ሬዛኢ ተናግረዋል። እስራኤል ዳግም ሂዝቦላን ለመግታት የአጥፍቶ ጠፊ ድሮኖችን ለማምረት በማቀድ ወታደራዊ ፋብሪካ በማቋቋም ላይ ነች ሲል የእስራኤል ጦር ሬዲዮ ዘግቧል። የሂዝቦላ ፈንጂ ሰው አልባ አውሮፕላኖች በደቡባዊ ሊባኖስና በሰሜናዊ ድንበር ላይ ለሚገኙ የእስራኤል ኃይሎች ስልታዊ ችግር ፈጥረዋል ሲል የሰራዊቱ ራዲዮ መዘገቡ ተነግሯል። በሌላ ዜና በተባበሩት መንግስታት ድርጅት የአሜሪካ አምባሳደር ማይክ ዋልትዝ እንዳሉት የኢራንን ጥቃት ለመከላከል እንዲረዳት እስራኤል የአይረን ዶም ሚሳኤል ባትሪዎችንና እስራኤላውያን ወታደሮችን ወደ ተባበሩት አረብ ኤምሬትስ ልካለች ሲሉ ተናግረዋል። የሂዝቦላህ ዋና ኃላፊ ናኢም ቃሲም የጦር መሳሪያ ማስቀመጥ ከእስራኤል ጋር የሚደረገው ድርድር አካል እንዳልሆነና የሊባኖስ የውስጥ ጉዳይ ነው ሲሉ ገልጸዋል። ሜዳውን አንተወውም፣ ለእስራኤል ሲኦል እናደርገዋለን ብለዋል። ሂዝቦላህ 5 ነጥቦችን ለማሳካት ከመንግስት ጋር ይሰራል። እነዚህም የሊባኖስን ሉዓላዊነት ማስከበር፣ የእስራኤል ጦር ከያዘው ግዛቶች ማስወጣት፣ እስረኞችን መፍታት፣ ነዋሪዎች ወደ ደቡብ ሊባኖስ መመለስና መልሶ ግንባታ ናቸው ብለዋል። ፓኪስታን በበኩሏ በሆርሙዝ ቀውስ የተነሳ ከሩሲያ ወደ ሀገር ውስጥ የሚገባውን ነዳጅ ዘይት ለመጨመር አቅዳለች ሲሉ በሩሲያ የፓኪስታን አምባሳደር ፋይሰል ቲርሚዝን መናገራቸውን የሩሲያው ታስ ዘግቧል። በሚያዝያ ወር የሩሲያ የኢነርጂ ኤክስፖርት ገቢ ካለፈው ወር 4% ሲቀንስ ይህም በ2 ዓመት ተኩል ውስጥ ከፍተኛው ነው ተብሏል።
በሊባኖስ ጢሮስ አካባቢ እስራኤል በፈጸመችው ጥቃት አንድ ሶሪያዊ ሲገደሉ ሚስቱ መቁሰሏን አልጀዚራ ዘግቧል። ከመጋቢት 2 ጀምሮ ከሄዝቦላህ ጋር ጦርነት ከተባባሰው ወዲህ በሊባኖስ በእስራኤል ጥቃት የተገደሉ ሰዎች ወደ 3000 የሚጠጉ ሲሆን ከ1 ሚሊዮን በላይ ሰዎች ደግሞ ተፈናቅለዋል። እስራኤል ከኢራን ለዜጎቿ ተልከዋል ስለተባለው የማስፈራሪያ መልእክቶች እንዲጠነቀቁ አሳስባለች። የእስራኤል ብሔራዊ ሳይበር ዳይሬክተር ባለፉት ጥቂት ሰዓታት ውስጥም ድንጋጤ ለመፍጠርና የደህንነት ስሜትን ለማዳከም የታሰቡ የማስፈራራት መልእክቶች ወደ ዜጎቼ የእጅ ስልኮች ተልከዋል ብሏል። የተባበሩት አረብ ኤምሬቶች በኢራን ጥቃቶች እስከሚቀጥለው ዓመት ድረስ በሙሉ አቅሟ የጋዝ ምርቷን አትቀጥልም መባሉም ተሰምቷል። የተባበሩት አረብ ኤምሬቶች ዋና የጋዝ ማቀነባበሪያ ኮምፕሌክስ በጦርነቱ ወቅት በኢራን ጉዳት የደረሰበት በመሆኑ እስከሚቀጥለው ዓመት ድረስ በሙሉ አቅሙ አይቀጥልም። በዋና ከተማው አቡዳቢ የሚገኘው የሀበሻን ሳይት በመላው የተባበሩት አረብ ኤምሬቶች 60 በመቶ የሚሆነውን የጋዝ አቅርቦት እየሰራ መሆኑን ተናግሯል። በሙሉ አቅሙ በ2027 እንደሚመለስ ይጠበቃል። ማዳበሪያ በቅርቡ በሆርሙዝ ባህር ማለፍ ካልተፈቀደም በ10 ሚሊዮኖች የሚቆጠሩ ሰዎች ለረሃብ ሊጋለጡ እንደሚችሉ የተባበሩት መንግስታት ድርጅት ግብረ ኃይል መሪ ለኤኤፍፒ የዜና ወኪል ተናግረዋል። 1/3 የሚሆነው የዓለም ማዳበሪያ በባህረ ሰላጤው ውስጥ ባለው የውሃ መስመር ውስጥ በመደበኛነት እንደሚያልፍ ይነገራል። ይህ በእንዲህ እንዳለ አውስትራሊያ በሆርሙዝ ሰርጥ ለሚካሄደው ዓለም አቀፍ የባህር ላይ ጥበቃ ተልዕኮን ልትቀላቀል መሆኑ ተሰምቷል። የአውስትራሊያ መከላከያ ሚኒስትር ሪቻርድ ማርልስ ሀገራቸው ከ40 በላይ ከሚሆኑ ሀገራት ጋር በመተባበር በሆርሙዝ ሰርጥ ለሚካሄደው የባህር ላይ ደህንነት ጥበቃ ተልዕኮ ድጋፍ እንደምታደርግ ነው ያስታወቁት። ሚኒስትሩ ከ40 በላይ የሚሆኑ የሀገራት አቻዎቻቸው ጋር በነበራቸው ውይይት በሆርሙዝ የንግድ መርከቦች በነጻነት እንዲንቀሳቀሱ ለማድረግ የዲፕሎማሲ የኢኮኖሚና የወታደራዊ ድጋፍ ለማድረግ ያላቸውን ቁርጠኝነት ዳግም አረጋግጠዋል። ይህ ገለልተኛና ሙሉ በሙሉ ለመከላከል ዓላማ ይኖረዋል የተባለው ሁለገብ ወታደራዊ ተልዕኮ በዩናይትድ ኪንግደም እና በፈረንሳይ የሚመራ ነው። አውስትራሊያ ለዚህ ተልዕኮ ዘመናዊ የክትትልና የስለላ አውሮፕላኗን እንደምታሰማራ ሚኒስትር ሪቻርድ ማርልስ ገልጸዋል። ይህ ግጭት እንዲያበቃ የሆርሙዝ ሰርጥ ክፍት እንዲሆንና የመርከቦች የነጻነት እንቅስቃሴ እንዲቀጥል እንፈልጋለን ሲሉም ሚኒስትሩ ገልጸዋል። ግጭቱ በቆየ ቁጥር በአውስትራሊያ ላይ የሚያሳድረው ተጽዕኖ የከፋ ይሆናል ብለዋል። ይህ ተልዕኮ ከጦርነት በኋላ በቀጠናው ሰላምና የንግድ እንቅስቃሴ እንዲቀጥል የታለመ ነው ተብሏል። ወደ ሩሲያ ስናልፍ ጠላቶቻችን 2 ጊዜ ማሰብ አለባቸው ሲሉም ፑቲን መናገራቸው ተዘግቧል። የሩሲያው መከላከያ ሚኒስቴር ዘመናዊ የተባለውን የኒውክሌር ጦር መሳሪያ ተሸካሚ አህጉር አቋራጭ ባሊስቲክ ሚሳኤል በተሳካ ሁኔታ መሞከሩን አስታውቋል። ፕሬዚደንት ቭላዲሚር ፑቲን የሙከራ ሂደቱን በቪዲዮ የተከታተሉ ሲሆን ይህ አዲሱ ሳርማት የተሰኘው ሚሳኤል በዓለም ላይ ተወዳዳሪ የሌለውና የሩሲያን የመከላከያ አቅም ወደ ላቀ ደረጃ የሚያሸጋግር ነው ብለዋል። ይህ መሳሪያ የሩሲያን የኒውክሌር ጦር መሳሪያ የማዘመን አንዱ አካል ነው። ማንኛውንም የጠላት የሚሳኤል መከላከያ ስርዓት ሰብሮ የመግባት አቅም እንዳለው ተነግሮለታል። ሳርማት ረጅም ርቀት የመጓዝ አቅም ያለው ሲሆን በርካታ የኒውክሌር አረሮች ተሸክሞ የተለያዩ ኢላማዎችን በአንድ ጊዜ መምታት ይችላልም ነው የተባለው። ሙከራው የተካሄደው ከምዕራባውያን ጋር ያለው ውጥረት በከረረበት ወቅት በመሆኑ ለዓለም አቀፉ ማህበረሰብ ግልጽ የሆነ ወታደራዊ መልእክት እንደሚያስተላልፍ ተንታኞች ተናግረዋል። ፕሬዚደንት ፑቲን በሰጡት መግለጫም ይህ የጦር መሳሪያ ሩሲያን ለማስፈራራት የሚሞክሩ አካላት ሁለቴ እንዲያስቡ የሚያደርግ መሆኑን በጥብቅ አስጠንቅቀዋል። ሩሲያ የጀመረችው ዘመናዊ የሚሳኤል ልማት ፕሮግራም ዋነኛ መነሻም አሜሪካ በፈረንጆቹ 2002 በቀድሞ የአሜሪካ ፕሬዝዳንት በጆርጅ ደብሊው ቡሽ ዘመን ከአህጉር አቋራጭ ሚሳኤል መከላከያ ስምምነት በይፋ መውጣቷን ተከትሎ እንደሆነ ፑቲን ገልጸዋል። ይህ እርምጃ አገሪቱ ከውጭ ለሚሰነዘርባት ማንኛውም የሚሳኤል ጥቃት ምላሽ የመስጠት አቅሟን የሚያረጋግጥ መሆኑን ፑቲን አጽንኦት ሰጥተውበታል ተብሏል። ተመልካቾች የዛሬዎቹ መረጃዎቻችን የሰማችኋቸውን ይመስላሉ። በሌሎች መረጃዎች ተመልሰን እንመጣለን። አብራችሁን ስለቆያችሁ እናመሰግናለን። በያላችሁበት ጥሩ ጊዜ ተመኘን። ሰላም።